ማልቀስ ወይ መጎዳት ምናምን ነው የሚመጣለን ሴቶች በተለይ ማለት ነው። ወንዶች እንኳን ከጓደኞቻቸው ጋር ምናምን ሲያወሩ ምናምን ወይ አንዱ ከዛ ግሩፕ አንዱ ዝርክርክ ይሆናል የሀገር ሴት እያመጣ እንትን ያስደክሏል ምናምን ተረድታችሁ ሊረሳ ይችላል እንደዚህ ቺት ሲደረግበት ወንዶች በብዛት ካያችሁ ማለት ነው። ሴቶች ግን ማለት ነው ደስ የሚል በቀል ታውቃላችሁ። ደስ የሚል በቀል ሳረገብሻ ትዳር ላይ ሆነሽ ሴት ጋር ሄደብሻ ወላሂ ነው የምልሽ ማለት መሄዱን ካወቅሽ በተለይ ባልሽ ከሆነ ምናምን መሄዱን ካወቅሽ ስማርቱኝለት ማርያምን ነው የምልሽ ጌታ በጣም ጥሩ ሚስቱኝለት ማለት በቃ ጥሩ ነገር አድርጊለት ጥሩ ነገር ማለት ነው። አትጭጭ ጥሩ ነገር ስልሽ ላይክ ሳይሰማሽ ምናምን ቆርጦ ካለም ሞር ትጎጃለሽ ካለበለዛ በቃ ማለት ተመችቶትና ወዶ እንደሄደ ነገር ችግር የለውም ማለት ሪሌሽን ላይ ያጠለሽ ብትሄጂም ችግር የለውም በሪሌሽን ትዳር ግን ቀላል አይደለም። ስቀሽ ምናምን እሺ ምናምን ብለሽ ከዛ ያንቺ እንደዚህ መሆን ጭንቅ ባይዘወይ ፊደል ያልቆጠረ ዝም ብሎ ደደብ ዝም ብሎ ገንዘብ መጥቶ ሀብታም ነው ወንድ ከሆነ አይገባም። በነገራችን ይሄ ነገር አባባሌ ገብታችኋል። ፊደል ያልቆጠረ ዝም ብሎ በሆነ ነገር ገንዘብ ያገኘው እንደሆነ አይገባም። ምናልባት አድርጎብሽ ወይ ደግሞ ሂዶ ዘምቶብሽ መተው ስታገኙ እራሱ እንደ የበላይ የሚያይደደቦቹ ያልተማሩት ናቸው። ምንም ማለት ዝም ብሎ ገንዘብ አካውንታቸው ላይ ገባላቸው ሳያውቁ ማለት ነው። እነሱ ከባድ ነው ባይዘው እነሱን ማሰልጠን በጣም ከባድ ነው። እነሱን መበቀልም በጣም ከባድ ነው። ተምሬ ነው የምላችሁና እና ግን ጭንቅላት ያለው ወንድ ከሆነ እንዴት ነው ስታስቡት ችታርጎብሽ ምናምን የልጆችሽ አባት ከዛ የኔ ጌታ የኔ ባል የኔ አባት ምናምን በጣም ጥሩ ነገር ያደረግሽ ምናምን ቤት ውስጥ ምንም እንዳልተፈጠረ በቃ የሰው ልጅ ይሳሳታል ምናምን ብለሽ በፍቅር ስትይ እናቱን የሚወድና የተማረ ጭንቅላት ያለው ወንድ ከሆነ ይጸጸታል ባደረገው ነገር። ተርተሽና እንዳልኩሽ ምንም ሳያቅ ብር ያገኘ ከሆነ አይጸጸተውም። እንደውም ትክክል እንዳደረገ ነው የሚሰማው። ትክክል እንዳደረገ ማለት ነው። ተርታሽ ከዛም በኋላ ሳትኝም ያኔት ከዛም በኋላማ 2 ሰዓት ሲመጣ የነበረው 12 ሰዓት መምጣት ይጀምራል ምናምን ከዛ በኋላ መርሱ እዚያ ይነገረው ቤተሰብ ከዛ በኋላ ደግሞ ያንቺን ጨዋታ መጀመር ነው ይልቅ ከዛ በኋላ ያንቺን ጨዋታ መጀመር እንዲህ ብዬ ከነገርኩኝ ጋይስ መርሱን ከነገርኳችሁ ከባድ ነው ይግባችሁ በቃ ከዛ ደስ የሚል በቀል ይባላል በእኛ ማለት ነው። በኔ በተለይ ደስ የሚል በቀል እሺ መርሳት የለብሽም ባይዘው ወንድ ልጅ ያስለቀሰሽን የጎዳሽን የበደለሽን ያደማሽን ስለወለድኩለት ባሌ ስለምትወጂ ከልጆች የበለጠ ራስሽን የምትወጂ ጀግና ትሆናለች። እሱን ለማሸነፍ እንደዛ ነው። በጣም የምትወጂ ለራስሽ በጣም ስፍስፍ የምትይ ሴት መሆን አለብሽ። ከዛ በኋላ ነው የምትጫወቺው። በተቀረቀ ካልሽ ወረኛ ነኝ እኮ ይልቀር ተቀምጪ ወረኛ እንደሆንኩ አንድ ፖሊስ ለኔ ከፈትኳው የከፈትሽ ልበሱና ሂዱ ሱቅ ደርሳችሁ ልበሽና ደርሳችሁ አትጫማለቂ እና ይሄ ቀዝቀባዬ እናቴ ቀዝቃዛ በቀል ይባላል እኮ አርገሽ ሂጂ ጫማ አርገሽ ሜሪ እንዴት ነሽ? ሱቅ ካለሽ ታዩ ጫማ ካላልሽ አትሄጂም። ጫማ አርገሽ ሂጂ ካልሲ አርግና ሂዱ ደርሳችሁ ለምሬን ነው። ስፖርት ስሪ 50 ክፈልልኛ 60 ሺህ ክፈልልኝ በህይወታችሁ ደግሞ በዳት ህይወት ወንድ ልጅ አትበድሉ። ተበዳይ ነው ጌታ ተበዳይ አርገሽ ሂጂ ኬኳ አትበይ አታላዝኝብኝ ተነሽ ነይ አንቺ በህይወታችሁ በዳይ ተበዳይ ከሆናችሁ ሁሉ ማማስ እንትን ማለት አታይ ምናምን የምታረክሰው ብሎ ካርጊልኝ ቤት እየጠፍተሽ ነው። ጂጂና ወዴ ታረቁ እንዴ? መቼም አይታረቁም። ጂጂና ወዴ
አዎ የማታውን ነገርኩሽ እኮ ሄለንንስ እንዴ እንደዚህ ሲደናበር አይቼው አላውቅም። ጌታ ምን ሆነሽ ነው ምናምን የሚያወራው ሁሉ ጠፋበት። አይታችኋል ጋይስ? የሚናገረው ሁሉ ጠፋበት። አንደበቱ አይኑ እንዲህ ቀና ብሎ ማየት አቃተው ማለት ነው። እነሱ ጋይስ እነሱ በገንዘብ ያበዱ ናቸው። ኤኒዌይስ ልጆቹ እሱ ላይቭ ላይ ሰምቻቸዋለሁ ድምጿን። ቢራቢሮ ቴንክ ዩ የኔ ፍቅር ጊፍት ጋላሪ የሚልኝ እናቴ ምን አገባንኛ ምን አገባን። ሲጀመር ግን በባልና ሚስት በልጆቹ መሀል ገብታችሁ ያጫፈራችሁ ሁሉ አሁን በፊት ነበር አለቴ ፋይል ጥሩ ልጅ ነው። መቼ መጥፎ ልጅ ነው አልኩኝ? እኔ ፍቅር እኔ መቼ መጥፎ ልጅ ነው አልኩኝ? የኔ ማለት ታብታባሉ ደግሞ አኪያ ምናምን ማለት ባይዛዌ የደሃ ኮመንት አይታይም። ምን ያጣም ምን ሂጂና ስጠይም በይው። አዎ ምንም ማድረግ አልችልም ማማሬ። እኔ ከእንትን እሺ መኪና ውስጥ ነው የቴም ሄደሽ ታወጫለሽ እኮ ዋይፕስ ዘሽ እንጂ ፓስዋርዱን ታውቂያለሽ? የእጅ እንትኑ ስታነሽ እሱ ውስጥ ነው የቴም እዚህ ፊት ለፊት ካለሽ ቺት ማድረግ ነው። መቼ እሱ ወይ እኔን እናትሽን እኔ ምንሽ ነው እጅሽን ሂዱ አኪያ በሰላም ነው? በእናት እስኪ ፎቶ ሊያ በእናት መልክ ኪናፈ ቀይያው ጋቢ ለብሰ ነው ጭራሽ ኮመንት የምታደርገው ሀገረኛውን ይዘት። ጌታ ሆይ አሁን አንተ ታስቀስፈኛለህ። እግዚአብሔር ምስክሬ ነው። አሁን አንተን ብሰድቅ የለበስከው ጋቢ ራሱ ይቀስፈኛል። ከአባትን የወረስከው ከአያትን የወረስከው አባቴ ምኑ ይወደዳል? ሄዲ ፍቅር አይገርምሽም? ሄዲ ማለት ድህነት ምናምን ይሉኛል እዚህ መጥተው ድፍረታችሁ። አንተ ድህነትን ትወደዋለህ? ሄዲ ማለት ታዲያ እያከክሉ ነው ቤተሰብ ጌታ ያዬ እንደዚህ ተረካክሰው ግን በአደባባይ ያን የፈጠረ አሁን ስለ መረካከሱ ስለ መሰዳደብ አይደለም የሚፈልጉትን ታርጌት ካደረጉ በኋላ አሁን እሱ ብቻ አይደለም ልጁ ባይዛው ላይታረቁ ይችላሉ፣ ግን ልጆቹን ለሁለት ነው የሚያሳድጉት። ተረድታችሁኛል? ለሁለት ነው የሚያሳድጉት። በጣም በእርግጠኝነት ነው የምነግራችሁ። ተረድታችሁኛል? እናንተ ምን ላይ ኤርሚስ እስኪ ወደፊት ምን ይሆናል? ወደፊት በቃተት ካሲ ያርግላት አድመሽ ምንድን ኩማ እሱ ነው የምልሽ። ገንዘብ እንጂ ፕላኑ አላማው እሱ ኖርማል ነው። ዩኒክ የዩሮፕ ሲስተም እንደዚህ ነው። ግዴታ እኮ ነው ለሁለቱም ማሳደግ። እሱ ነው የምላችሁ። ግን እንደ ሴት ደግሞ እሷን ወጥቶ በዛ ደረጃ ሲያደርጋት እንዴ በጣም እኮ ሰው ተነስቶባት ነበረ። ጋይስ ታስታውሳላችሁ? ሲናገሩ እንደዛ ሲባል የነበረ ሰዓት ላይ ይህን ቢያስደረገው እሱ ነው። ስለዚህ መበቀል ነበረባት። ብትታረቀው ራሱ ተበቅላ ነው። ባይዘው እኔ በምን አምናለሁ መሰላችሁ? ሴቶች ልንገራችሁ፣ ለምክር ልንገራችሁ። ጌታን የምሬን ነው። ይህን ምክር በደንብ አዳምጡ ሴቶች፣ ሚስቶች ራሳችሁ ማለት ነው። ሚስቶች ራሳችሁ ገርል ፍሬንድ ቦይ ፍሬንድ ምናምን ብላችሁ ይዛችሁ ወንዶች ሴቶች ይጠቅማችኋል። ቦይ ፍሬንድ ምናምን ብላችሁ የሆነ ሰዓት ላይ ማለት ነው ቦይ ፍሬንድሽ ቺት አድርጎብሽ ወይ ደግሞ ጠብሶብሽ አወቅሻ። በዚህ ጉዳይ ብዙ ጊዜ ሴቶች ነን የምንወስነው፣ ፈጣን ውሳኔ የምንወስነው እኛ ነን እና በጣም ተናደን